ለዘላለም ያመነ ሰው ለ70 ዓመት አይጠረጠርም፣ ይጋጫል። እግዚአብሔር ይችላል ስትሉ የእውነት መሆን አለበት። አንደበታችሁ ብቻ ሳይሆን ልባችሁ ማመን አለበት። ከቻልክ አይደለም ያለው፣ ብትፈቅድ ነው ያለው። ትችላለህ አለው፣ አለህ አለው። ሰውየው እምነቱን በሚሊተሪ ሳይንስ ነው ያብራራው። አንተም መምጣት አይጠበቅብህም፣ ቁምና እዘዘው፣ የበታችህ ነው በሽታው አለው። ኢየሱስ ስላለማመናችን እየታገሰ እያለፈ ይመጣል እንጂ እኛ ብናምን አድቫንስ የሆነ ነገር እናገኛለን። ተገረመ ይላል ኢየሱስ ቆሞ። ይገርማል አለ። የኛ አይነት ነው፣ ፍጹም አሕዛብ ነው። አምነን እንደ 100 አለቃው እናስገርመው ውስጥ ማቴዎስ ወንጌል ምዕራፍ 8 ከቁጥር 1 እስከ 4 እንደዚህ ይላል። በጌታ በኢየሱስ ክርስቶስ ስም አነበዋለሁ። ከተራራው በወረደ ጊዜም ብዙ ሕዝብ ተከተለው። እነሆ አንድ ለምጻም ሰው ወደ ኢየሱስ ቀረበና ከፊቱ ተንበርክኮ እየሰገደለት ጌታ ሆይ ብትፈቅድስ ልታነጻኝ ትችላለህ አለው። ኢየሱስም እጁን ዘርግቶ ዳሰሰውና ፈቃዴ ነው ንጻ አለው። ሰውየውም ወዲያውኑ ከለምጹ ነጻ። ከዚያም ኢየሱስ መፈወስን ለማንም አታውራ፣ ነገር ግን ሄደ ራስን ለካህን አሳይ፣ ሙሴ ያዘዘውን መባ አቅርብ፣ ይህም ምስክር ይሆንላቸዋል አለው። ብዙ ሕዝብ ተከተለ ያለው ከዛ ከነበረው ሕዝብ መካከል አይደል? አይ ቲንክ ተራራ ላይ አልነበረም ይሄ ሰውዬ፣ መሬት ላይ ነው የነበረው። ምክንያቱም ከህብረተሰቡ መካከል የተገለሉ ስለሆኑ ህብረተሰቡ መሃል ገብተው መቀመጥ አይችሉም። እና ኢየሱስ ከተራራ እንደወረደ ሰምቶ ሰውየው ሮጦ መጣ። በጣም የሚገርም ሰውዬ ነው። ከቻልክ አይደለም ያለው፣ ብትፈቅድ ነው ያለው። ትችላለህ አለው፣ አለህ አለው። አንተ ነህ የምታነጻን አለው። ችሎታ አይደለም የተጠየቀው። እንደው ፈቃድ ቢሆን ልታነጻኝ ትችላለህ ብቻ አይደለም ከለው፣ ወድቆ ሰገደ ይላል። ወርሺፕ አረገው ባይዘው። አንተ በእኛ ዘመን የተነሳ ታላቅ አገልጋይ ነህ አይደለም ያለው፣ መሲሁ ነህ አለው። ለየትኛውም ካህን ምናምን ወድቀው አይሰግዱም። ኢየሱስ ማን እንደሆነ ገብቶታል ይሄ ሰውዬ። እና ፈቃደኛ ብትሆን አው ትችላለህ አለውና ወድቆ ሰገደ፣ አመለከው። ጌታስ ቀድሞ ነካው ነው የሚለው ባይዘው። ነፃ ብሎት ነካው አይደለም የሚለው፣ መጀመሪያ ነካው ነው የሚለው። አሁን ከለምጹ የማርከስ አቅም ይልቅ ኢየሱስ የመቀደስ አቅም ይበልጣል። ለዛው ነው ኢየሱስ ሲነካው አይረክስም፣ ሰውየው ይቀደሳል እንጂ እንደዛ ቢሆን እኮ አይነካንም። እኛንም እንደ ጎትቶ ያወጣን እኮ ቀድሶን እኮ ነው። ጨረሳችሁ ነው አይደለም ያለን፣ ገብተን ያለቀልን። ነካው ይላል፣ እንደዚህ ዳሰሰው። እፈቅዳለሁ አለው። ምን ማለት ነው? የሰውየው መንጻትን አለመንጻት በኢየሱስ ፈቃድ ላይ የተመሰረተ ነው። ትችላለህ አይደለም፣ እፈቅዳለሁ አለው። ንጻ አለው። ነካው፣ እንደዚህ ነካው። ከዛ ሰውየው እኔ በጣም የሚገርመኝ የመጽሐፍ ቅዱስ ቴክስት ነጻ እሚላል። ነጻ ብቻ አይደለም፣ ነጻ ንጽት ሲል ያው ኢየሱስ ሲፈውስ እዚህ ውስጥ አሁን እንደዚህ አይነት ቆዳ ያለ ሰው ላይኖር ይችላል። የልጅ ገላ እሚል አንብባቸው። አሁን የንዕማን ሰውየው እኮ ትልቅ ሰው ነው። ድል የሚያመጣ ጀነራል ከሆነ እድሜው ራሱ ትልቅ ነው። 7ኛው ላይ ሲወጣ ይላል እንደ ልጅ ገላ። የልጅ ገላ ማለት የልጅ ገላ እኮ ለመሳም እኮ ያሳሳል። እንደዛ አይነት ሰጠው። ሲፈውስ ያገለገለ አይሰጥም። ብራንድ ነው ከሰጠ ደሞ ለአፈር የተወለወለ ቆንጆ አፈር እና ሰው ንጽት አለ። ሲነጻስ ጌታ ኢየሱስ አይ ቲንክ ከሰው መሃል ነጠል አድርጎ ነው አይደል? ለማንም እንዳታወራ አለው። ያ ሁሉ ሕዝብ እያለ መቼስ ለማንም እንዳታወራ አይባልም። ምክንያቱም ያየው በሙሉ ሄዶ ያወራል። ስለዚህ ሰወር ነገር አድርጎት ፈወሰውና በዚሁ ይዳለ እንዳትመለስ ወደ ጉባኤው አለው። በጣም ይገርመኛል ኢየሱስ። በዚሁ ሂድና አለው ራስህን ለካህን አሳይ አለውና ለነሱ ይህ ምስክር ይሆንላቸዋል። መሲሁ ሊያረገው የሚችለው ነገር ብቻ ስለሆነ ለሰውየው መንጻቱን ብቻ አይደለም፣ ሰውየው እንዴት እንደነጻም ነው የሚያወራው። ነካኝ ይላቸዋል። ከዛስ አነጻኝ ሲል መሲሁ ነው ማለት ነው። ምክንያቱም የትኛውም ነቢይ፣ የትኛውም ካህን፣ በየትኛውም ዘመን እግዚአብሔር በሕዝቡ መካከል ያስነሳቸው ታላላቅ ሰዎች ይህንን ሊያደርጉ አይችሉም። ይህንን ሊያደርግ የሚችሉ መሲህ ብቻ ነው። ለካህን ንገር አለውን አሳያለውና ይህ ለነሱ ምስክር
ይሆንላቸዋል። ለካህናቱ ቴስቲሞኒ ላከው። እዚህ ላለው ሕዝብ ነው ያለው አለው። ካህናቱን ግን ሰብኬ አላሳምናቸውም፣ ይሄ ግን ምስክራቸው ነውና ሂዳለው። መጽሐፍ ሲናገር ሰውየውም ሄዶ ራሱን ለካህን አሳይቷል። ከዛ ጌታ ኢየሱስ ክርስቶስ ሰውየውን ላከውና ከዛ የምትቀጥለዋን ቁጥር ደግሞ ማቴዎስ ቀጠለ። ምዕራፍ 8 በጣም አስደናቂ ምዕራፍ ነው። ከዛ የምትቀጥለዋ ደግሞ ኢያኢሮስ የሚባል ሰውዬ ማርቆስ 5 ላይ ያለው ሰውዬ ነው። ግን በማቴዎስ ልንገራችሁ ዛሬ። 100 አለቃ ነው። ከዛ መጣ፣ ኢየሱስ ጋር መጣ። ብላቴናዬ በጣም በጠና ታሟል፣ እባክና እናፈውስልኝ አለው። ይሄ ዮሐንስ ወንጌልም ላይ አለ። ፈውስልኝ ሲለው ጌታ ኢየሱስ ክርስቶስ ምን አለው? ቤትህ መጥቼ እፈውሰዋለሁ። የኢየሱስ ትህትና ነው የሚገርመኝ። እኔ ይዘውና አላለውም አይደል? እመጣለሁ አለ። ሰው ለማዳን ከሰማይ የወረደ ጌታ እዚህ ሰውዬ ቤት ሊገባ ማለት እመጣለሁ፣ ቤት መጥቼ ነው የምፈውሰው። ያ እንትኑ የመቶ አለቃውስ እኔ ቤትማ እንዳትመጣ፣ ከቤቴ ጣራ በታች ልትገባ የሚገባኝ ሰው አይደለሁም ማለት። እኔ መቶ አለቃ ስለሆንኩኝ ኦርደር ይገባኛል አለው። ሰውየው እምነቱን በሚሊተሪ ሳይንስ ነው ያብራራው። አይ እኔ መቶ አለቃ ነኝ አለው። 50 አለቃ 10 አለቃ ምናምን ከበታች ያለው፣ እኔ ከበታች ያለውን ሹማምንት ለማዘዝ ቢሮ አልሄድም፣ ቁጭ ብዬ ነው ማዘው። ሳዘው ያደርጋል። ያኛው ለበታችሁ ሲያዝ በንግግር ነው የሚያዘው። አንተም መምጣት አይጠበቅብህም፣ ቁምና እዘዘው። በኦርደር በስልጣን ከሆነው አንተ እኔ ቤት ምን ትሰራለህ አለው። የበታችህ ነው በሽታው አለው። ታዲያ ኮማንድ ብቻ እዚሁ ቁም አለው። እኔ ቤት ኧረ አለው። እዚሁ ቆመ። ልጎብኝ ካልክ ጎብኘኝ፣ ልብላ ካልክ ምሳ ላዘጋጅ እንጂ ለበሽታው እኔ ገብቶኛል። ቆመ ብትናገር አለማመኔን ብለህ ከሆነ የምትመጣው እኔ አምናለሁ። አንተ እዚህ ጋር ቁምና ተናገራለህ። ክብር ለኢየሱስ። ወደ ቤት ሂድ፣ ብላቴና በደህና ይጠብቅሃል አለው። በሽታውን ሂድ አይደለም ያለው፣ ሰውየውን ወደ ቤት ሂዳል። እኔ መጽሐፍ ቅዱስ ላይ እኮ የሰዎቹ እምነት ሚኒስትሪውን ከፍ ያደርጓል። ብዙ ጊዜ አሁን ኢየሱስ ስላለማመናችን እየታገሰ እያለፈ ይመጣል እንጂ እኛ ብናምን አድቫንስ የሆነ ነገር እናገኛለን። ለምሳሌ ያቺ ሴትዮ ልጄ ባጋንን ተይዛለች ምናምን ያለች ሴትዮ ተደፍታ እግሩ ስር ልጄን ፈውስልኝ ስትለው መጽሐፍ ሲናገር የለመንሽውን ሁሉ ይሁንልሽ አይደል ያላት። ኢየሱስ እኮ አጋንንቱን ውጣ ምናምን አላለውም። ሲጀመር ቤት ናት ልጅቷ፣ እናቷ ናት ፊቱ የቆመችው። የዴሊቨራንስ ሰርቪሱን አሳደገው እምነቷ። ስለ ሰይጣኑ ሳይወራ ሴትዮዋና ኢየሱስ ጨረሱ። እዚሁ ወደ ቤትሽ ሂጂ አላት። ሴትዮዋ ወደ ቤቷ ስትሄድ አጋንንቱ ከልጇ ላይ ወጥቶ ነበር ይላል። ውጣ ግባ ሳይባባል ማለት ነው። ጎናችሁ እርሱ በትትና እመን በሉት፣ ሌላ ክብር ታያለ በሉት። እውነቴን እኮ ነው የምላችሁ። እና ልምምድ አይደለም እየነገርኳቸው ያሉት ጥቅስ ነው። ሰዎቹ ይሄ ሰውየውን አመነ እኔ ገብቶኛል ሲለው ጌታ ኢየሱስ እንደ እምነት ይሁን አንተ ደዌ ከቤቱ ውጣ አይደለም ያለው፣ በሰላም ሂድ አለው። በቃ ይሄ ከሆነ እምነት ሂድ በቃ አለው። ብላቴና ደህና ሆኗል አለ። ሲሄድ ደህና ሆኖ አገኙ ይላል ተፈውሶ። አንድ ደግሞ ዮሐንስ 4 ላይ ነው መጨረሻ ላይ ከሳማራይቱ ሴት ጋር ያወራበት ምዕራፍ መጨረሻው ላይ 30 ምናምን ኪሎ ሜትር የተፈወሰለት 30 ምናምን ኪሎ ሜትር። እሱም ደግሞ ቤቴ እንዳመጣ ብሎ የእስራኤል ሽማግሌዎችን ነው ኢየሱስ ጋር የላከው። ለማጣ ነው ሲለው ሽማግሌዎች ላከበት እንዳመጣ ቤቴ። ለምን እዚሁ ቁምና በእስራኤል መካከል እንዲህ ያለ እምነት አላገኘውም አለ ኢየሱስ። ለዛውም እኮ እስራኤላዊ አይደለም ያኛው ደግሞ ሮማዊ እኮ ነው። እስራኤል መሃል ራሱ የለም። ተገረመ ይላል ኢየሱስ ቆሞ። ይገርማል አለ። የኛ አይነት ነው፣ ፍጹም አሕዛብ ነው። በእውነት ነው የምላችሁ። አምነን እንደ መቶ አለቃው እናስገርመው እስቲ። ኢየሱስም ተገረመ ይላል። እስራኤላዊ ቢያምን ምን ይገርማል? የአብርሃም ልጅ እኮ ነው። ሙሴ ቀይ ባህርን ከፈለ እኮ ያውቃል። እስራኤላዊ ይሄስ ምንም አያውቅም። ከድንጋይ ነው የዞረው ወደ ጌታ።
ከእንጨት ወደ ኢየሱስ ዞር ብሎ ኧረ እኔ ቤት እንዳመጣለሁ። እስራኤላዊ እኮ አጠገቡ ቆሞ እላዩ ላይ ተንጠልጥሎ እኮ አይፈውስም። እንዲህ እንጠለጠሉበት ነበር የለ እኮ እያጋፉ እየተንጠለጠሉ አይፈውሱም። እንደዚህ ተንጠልጥሎ ከእነ ችግሩ ይኖራል ኢየሱስ ላይ እንዲሰፍሩ። አሕዛቡስ ኧረ ቤት እንዳመጣ የእኛ ነው። ክብር ለኢየሱስ ይሁን። በእውነት በሕይወታችሁ ላይ ሊሆን አይችልም የተባለ ነገር እግዚአብሔር በእናንተ ሕይወት ያርግ። ይሄ ሊሆን አይችልም። በሕግ የተዘጋ ነገር ነው ኢየሱስ የከፈተው። ሕግ የቆለፈውን ነው ኢየሱስ ከፍቶት ገባ። አይነካም። ነካ ኢየሱስ። ሰብሬዋለሁ አለ። ተሰብሯል። በቃ ነፃ ነው አለ። አልፌያለሁ አለ። ትላንትና ሰምታችኋል። ትላንትና የጌታን ቃል ሰምታችኋል። በሰንበት አይሁዳዊ የወደቀ ጣሳ ቀና የማያረግበት ቀን ላይ ጌታ ኢየሱስ ክርስቶስ አይን ከጭቃ ይሰራል። ስርብር ድቅቅ ነው ያደረገው። በእውነት ነው የምላችሁ፣ የትኛውንም ፕሮቶኮል ሰባብሮ ቀጥታ ነው ወደ አብ ያስገባል። እንመነው። በጣም ጥቂት የሰናፍጭ ቅንጣት የምታክል እምነት ተራራ ነቅላ ወደ ባህር ይዛ ትሄዳለች። በጣም ትንሽ እንመነው። እናንተ ብዙ እንደምታምኑ ተስፋ አደርጋለሁ። ግን በጣም ትንሽ እምነት ጨምርልን አሉት። ትዝ ይላችኋል። ብታምኑ ሲል ጨምርልን አሉት። የሰናፍጭ ቅንጣት የምታክል ቢኖር አለ። አሁን እነሱ ጨምርልን ሲሉት የሰናፍጭ ቅንጣት የምታክል ምን አለ? የላችሁ እንዴ ምን ጨምረዋለሁ አለ። የታለና አለ። የሰናፍጭ ማይክሮስኮፒክ እኮ ነው የሰናፍጭ ቅንጣት። እንዴ የሰናፍጭ ቅንጣት የምታክል ቢኖር ተራራውን ተነቅለ ትሉ ነበራው። የሚጨመር አይደለም። ከዛ ወዲያው እምነት ስጠን አሉት። ሰጣቸው። የእግዚአብሔር ልጅ እንደሆነ አመኑ። ከዚህ የሚበልጥ እምነት የለም። ኢየሱስ የእግዚአብሔር ልጅ ነው ብሎ ከማመን የሚበልጥ እምነት የለም። ትንሣኤ ይሰጣል። ይሄ እምነት የሆነ ነገርን ብቻ አይደለም የሚያስተካክለው። ኢየሱስ የእግዚአብሔር ልጅ ነው ስትል የዘላለም ሕይወት ነው የምታገኘው። ክብር ለኢየሱስ ይሁን። ለዘላለም አምናችሁ ለመሬቱ አትጠራጠሩ። ለዘላለም አምናችሁት የለ እንዴ? የዘላለም ሕይወት ይሰጠኛል ሰጥቶኛል አለኝ ብላችሁ እኮ አምናችኋል። ብሞት ያስነሳኛል ብላችሁ ለዘላለም ያመነ ሰው ለ70 ዓመት አይጠረጠርም። ይጋጫል። ክብር ለኢየሱስ ይሁን። እንመን። ብዙ መስራት ይፈልጋል ጌታ በእኛ ማሰሪያት ሁሉ ግን እምነት ነች። በሱ ላይ መደገፍ፣ እሱን ትረስት ማድረግ። እግዚአብሔር ይችላል ስትሉ የእውነት መሆን አለበት። አንደበታችሁ ብቻ ሳይሆን ልባችሁ ማመን አለበት። ወክ ማድረግ አለባችሁ። ይችላል ካላችሁ ወክ ማድረግ አለባችሁ። ክብር ለመንፈስ ቅዱስ ይሁን። በእንደዚህ አይነት እውነት ላይ የተመሰረተ እምነት በእናንተ ሕይወት ላይ ለትውልድ የሚተርፍ ነገር ይሰራል። በዚህ በሕይወት እንኑር። በጣም ነው የምወዳችሁ። ጸጋ ከእናንተ ጋር ይሁን።